ወልቃይት አብባለች። የጥጡ፣ የሰሊጡ፣ የማሽላው፣ የወርቁ፣ የማዕድን ብቻ እንዳይመስላችሁ። የወልቃይት ጠገዴ ሀብት ብዙ ነው። ከሁሉ በላይ ሀብቷ ህዝቧ ነው። የዘመናት ግፍና መከራ ተስፋ ሳያስቆርጠው የተፈጸመበት ግፍ ቢያጎብጠውም ሳይሰብረው የጽናቱን ውጤት እያጣጣመ ይገኛል። ቀስ በቀስ እሱ እያንሰራራ ጠላቶቹም እየኮሰመኑ ነው። ይህንን በዓይኔ አይቻለሁ። የዛሬ 5 ዓመት የማይካድራን ጭፍጨፋ ለመዘገብ ከመጣሁበት ጊዜ ጀምሮ በቅርብ ስከታተለው ቆይቻለሁ። ከጎንደር እስከ ሁመራ፣ ከዚያም በአዲ ጎሹ፣ በከተማ ንጉስ፣ በቅራቅር፣ በዳንሻ፣ በሌሎችም ከተሞች አብረውኝ ከነበሩ ጋዜጠኞች፣ የጎንደር ዩኒቨርሲቲ ምሁራንና የዲያስፖራ አባላት ጋር በመሆን ተዘዋውረን አይተን ነበር። ዛሬ ብዙዎቻችሁ በተለያየ ምክንያት አብራችሁኝ ባትሆኑም እያሰብኳችሁ እንደገና ሁመራ መጥቻለሁ። ሙሌን፣ ማይክን፣ ተሜን በአምላክን ጌታን አረሳችሁም። ስማችሁንም ያልጠቀስኳችሁ ሁሉ በዚህ ጉዞ የተደሰትነውን ያክል እጅግ የሚዘገኑ የግፍ ታሪኮችንም ሰምተናል። እያንዳንዱ ነዋሪ የየራሱ የጀግንነት፣ የቆራጥነት፣ የእንቢተኝነት ታሪክ በስቃይ በመከራና በድል የተቃኘ ገጠመኝም አለው። ክፎች በተንኮል በጥጋብና በማን አለብኝነት የፈጸሙትን በደል ስትሰሙ ይህ ጀግና ህዝብ ትዕግስቱ እንዴት ቢበዛ ነው ይህን ሁሉ በደል ችሎ እየኖረው ትላላችሁ። በእርግጥም የጀግና ሀገር ነው። እናይበገሬዎች በኩራት የሚንጎማለሉበት ወልቃይት ጠገዴ ዛሬ ወልቃይት አበብ እምር የትዕግስቷን ፍሬ ለመቅመስም ታድላለች። ለብዙ ዓመታት የተቋረጠው የኢትዮጵያ አየር መንገድ የአየር መስመሯ በአዲስ ተከፍቶላት ትላንት ከአዲስ አበባ ወደ ሁመራ የኢትዮጵያ አየር መንገድ አውሮፕላን ተሳፋሪዎችን ጭኖ ከች ብሏል። ይቀጥላል፣ የኔም ዘገባ ይቀጥላል ሲል ገነት አየለ ዘግባለች ማለት ነው። የማህበራዊ ምህንድስና ጥቃት እንዴት ሊፈጸም ይችላል? እንዴትስ መከላከል እንችላለን? ሲል ቀጣዩን የመከላከያ ሰራዊቱ ዘግቧል። በሀገር መሪዎች፣ በመንግስት ባለስልጣናትና በታዋቂ ግለሰቦች ላይ የማህበራዊ ምህንድስና ጥቃት እንዴት ሊፈጸም ይችላል? እንዴትስ መከላከል እንችላለን? ይላል ጽሑፉ። በሀገር መሪዎች፣ በመንግስት ባለስልጣናትና በታዋቂ ግለሰቦች ላይ የሳይበር ተጋላጭነት እየጨመረ መጥቷል። የሀገር መሪዎች፣ የመንግስት ባለስልጣናትና ታዋቂ ግለሰቦች እንደተናገሩት በማስመሰል የሐሰት መረጃዎች ስርጭት በማህበራዊ ሚዲያ እየተስፋፋ ይገኛል ብሏል ዘገባው። የሳይበር ጥቃት አድራሾች ወይም ሃከርስ ሐሰተኛ መረጃን ለሚፈልጉት ዓላማ ለማዋል የአንድን ሰው የፊት ገጽ ወይም ድምፅ በኮምፒውተር ፕሮግራም ወይም አርቲፊሻል ኢንተለጀንስ በመታገዝ ሐሰተኛ ተንቀሳቃሽ ምስል ወይም ድምፅን በማቀነባበር በተለያዩ የማህበራዊ ሚዲያ ገጾች ያሰራጫሉ። ይህን ለማድረግ ማህበራዊ ትስስር መድረኮችና ግንኙነቶችን በመጠቀም ማህበራዊ ምህንድስና ተብሎ በሚታወቀው ዘዴ የተለያዩ ታዋቂ ግለሰቦችን፣ የሀገር መሪዎችና የመንግስት ባለስልጣናትን ለጥቃት ያመቻቻሉ፣ ጥቃቶችን ይሰነዝራሉ። በማህበራዊ ምህንድስና አማካኝነት የሚፈጸሙ የሳይበር ጥቃቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውንም የተለያዩ መረጃዎች ያመላክታሉ ይላል መከላከያ። ይህንን የሳይበር ጥቃት እንዴት መከላከል ይቻላል ብለን ስንል ጉዞን ጨምሮ ስለ ግል እንቅስቃሴዎች በማህበራዊ ሚዲያ ልጥፎች ላይ አለማጋራት ወይም አለመለጠፍ፣ ስለ ቤተሰብ አባላት መረጃን በማህበራዊ ሚዲያ ይፋ ከማድረግ መቆጠብ፣ ሶስተኛው ፊሽንግ የተባለውን የሳይበር ጥቃትን ለመቋቋም ባለብዙ ደረጃ ማረጋገጫን ወይም 2FA መጠቀም። ሌላው የማህበራዊ ሚዲያ ትስስር ይለፍ ቃሎችን ድግግሞሽ ማስወገድ፣ የይለፍ ቃሎችን በየጊዜው ማዘመን። ከዚህ በተጨማሪም የይለፍ ቃሎችን ያልተለመዱና ውስብስብ ቅንብሮች እንዲሆኑ ማድረግ ብሏል መከላከያ። የሀገር መሪዎች፣ የመንግስት ባለስልጣናትና ታዋቂ ግለሰቦች ስለ ራሳቸው፣ ቤተሰባቸውና ኩባንያቸው በቀላሉ ከማህበራዊ ሚዲያ ላይ ሊሰበሰቡ በሚችሉ መረጃዎች ላይ ተመስርተው ለጥቃት የተጋለጡ ናቸው። እናም ከፍ ሲል የተገለጡ ጥንቃቄዎችን መተግበር ራስን ከመሰል ችግሮች ለመጠበቅ ያስችላልና ጥንቃቄ አድርጉ ይላል የመከላከያ ሰራዊት ዘገባ። ሙስና ሀገራዊ እድገትን የሚያቀጭጭ የልማት ጠንቅ መሆኑ ተገለጠ። ሙስናን በመከላከል የዜግነት ግዴታን ይወጣሉ በሚል መሪ ሐሳብ በመከላከያ ሎጂስቲክስ ዋና መምሪያ ስነ ምግባርና ጸረ ሙስና ግንባታ
የግንዛቤ ማስጨበጫ ትምህርት ተሰጥቷል። በመከላከያ ስነ ምግባር መከታተያ ዳይሬክቶሬት የሙስና መረጃና ትንተና ቡድን መሪ ሌተናል ኮሎኔል ሽሻይ ተስፋውን ለመከላከያ ሎጂስቲክስ ዋና መምሪያ አመራሮችና አባላት የግንዛቤ ማስጨበጫ ትምህርት መስጠቱ በተለይም ከሚያስተዳድሩት ንብረትና የስራ ባህሪ አንጻር አስፈላጊ መሆኑን ተናግሯል። ሙስና ዘርፈ ብዙ መገለጫ ቢኖርም የተሰጠንን ስልጣን ለግል ጥቅም ማዋልና ስልጣንን ያለ አግባብ መገልገል ዋነኛ መገለጫውም ነው የተባለው። ሙስናን መከላከል የመንግስት ፖሊሲዎችና ፕሮግራሞችን ውጤታማ አፈጻጸም ለማረጋገጥ፣ ልማትን ለማፋጠን፣ ዲሞክራሲያዊ ስርዓትን ለማሳካትና በስነ ምግባር የታነጸ ትውልድ ለመፍጠር ያግዛል ሲሉም ተናግረዋል። በመከላከያ ሎጂስቲክስ የስነ ምግባር ጸረ ሙስና ክትትል ቡድን መሪ ተወካይ ሌተናል ኮሎኔል ዘላለም አለሙ በበኩላቸው ሙስናን በተለመደው መንገድ በመዋጋት ውጤት ስለማይመጣ ብልሹ አሰራርን ለማስወገድ ስልጠና በመስጠት የአመለካከት ለውጥ ማምጣት ግንዛቤ መፍጠርም ይቻላል ብለዋል። የሀብት ምዝገባ ማከናወን አፈጻጸም ላይ የራሱንና የቤተሰቡን የገቢ ምንጭ የሚያስመዘግቡት አሰራር መከተል ግልጠኝነትና ተጠያቂነት እንዲኖርም ያደርጋል። ሙስናን ለመከላከል ውጤታማ ስራም እንዲሰራ ሁሉም ሰው የበኩሉን አስተዋጽኦ ማድረግ አለበት ተብሏል። የብሔሮች ብሔረሰቦችና ህዝቦች ቀን በዓል በስኬት እንዲከበር በቂ ዝግጅት ተደርጓል ተባለ። 20ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን በዓል በስኬት እንዲከበር አስፈላጊው የቅድመ ዝግጅት ስራ እየተከናወነ መሆኑ ተገልጿል። 20ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦችን ቀን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ከህዳር 25 እስከ ህዳር 29 ቀን 2018 ዓ.ም ይከበራል ተብሏል። የበዓሉ የጸጥታና ደህንነት አብይ ኮሚቴ አባላት በዛሬው ዕለት ከፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ጋር ተወያይቷል። በዚህ ወቅትም በዓሉ በስኬት እንዲከበር በቂ ዝግጅት መደረጉም ተመላክቷል። አፈ ጉባኤ ያገኘው ተሻገር የጸጥታና የደህንነት አብይ ኮሚቴ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በተሳካ ሁኔታ ተከብሮ እንዲጠናቀቅ ከፍተኛ አስተዋጽኦ እንዳለው አውስተዋል። ኢትዮጵያዊነትን ለማጽናት ያለምንም ስስት ውድ ህይወታችንን እንድንከፍል ያስገድደናል አሉ መከላከያ። ኢትዮጵያዊነትን ለማጽናት ያለምንም ስስት ውድ ህይወታችንን እንድንከፍል የሚያደርገን ከአባቶቻችን የወረስነው ማንነታችን ነው ሲሉ የልዩ ዘመቻዎች እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ከማል ኤቢሶ ተናገሩ። ሜጀር ጀነራል ከማል በሰሜን ሸዋ ዞን መርሃቤቴ አንሳሮ ለሚ እና በሚዳ ኦሮሞ ወረዳዎች የግዳጅ ቀጠና ተገኝተው የኮማንዶና የሮለድ ክፍለ ጦሮች የሰራዊት አባላትን ባበረታቱበት ወቅት እናንተ ተደራራቢ ግዳጅ ያልበገራችሁ ተፈጥሮና ሰው ሰራሽ መሰናክል ያልገታችሁና ለኢትዮጵያ ክብር የምትዋደቁ ጀግኖች ናችሁ ብለዋል። አካላዊና ስነልቦናዊ ዝግጁነታችሁ ለታላቋ ኢትዮጵያ የትኛውንም አይነት መስዋዕትነት ለመክፈል ያላችሁን ቁርጠኝነት ያመላክታል ያሉት ጀነራል መኮንኑ ዘመን ተሻጋሪ የጀግንነት ታሪካችሁን አጠናክራችሁ በመቀጠል ሀገርን ለመጪው ትውልድ ማስረከብ ይገባችኋል ሲሉም አስገንዝበዋል። ጸረ ሰላም ቡድኖችና ተላላኪዎችን አደብ ማስገዛት ጥንትም የነበረ አሁንም የሚቀጥል የኢትዮጵያዊነት የጀግንነት መንፈስ መሆኑን ለሰራዊቱ በማስረዳት ባንዳው የተላላኪነት ተግባሩን እስካላቆመ ድረስ በየትኛውም ሁኔታ ውስጥ ሆነን ወታደራዊ ቁመናችንንና አካላዊ ጥንካሬያችንን በማጎልበት የተጀመሩ ሕግ የማስከበር እርምጃዎችን አጠናክረን እንቀጥላለን ብለዋል ሲል መከላከያ ዘግቧል።